ኢትዮጵያ በምግብ ራሷን ለመቻል የተለያዩ ኢኒሼቲቮችን ቀርጻ እየተገበረች ትገኛለች። ከነዚህም መካከል ሰብልን በኩታ ገጠም ማልማት ምርትና ምርታማነትን በመጨመር ረገድ ጉልህ ድርሻ እንዳለው ታምኖበት እየተሰራ ይገኛል። የሲዳማ ክልልም እንደ ሀገር የተያዘውን እቅድ መነሻ በማድረግ በክልሉ ያሉ ዜጎችን ኑሮ ለማሻሻል ጠንክሮ እየሰራ ይገኛል። በክልሉ በማዕከላዊ ሲዳማ ዞን ሎካባያና ደራራ ወረዳዎች በኩታ ገጠም የለማ የበቆሎ ማሳ ያለበትን ደረጃ የክልሉ ርዕሰ መስተዳደር አቶ ደስታ ሌዳሞ ተዘዋውረው ተመልክተዋል። በዚህ ወቅትም ርዕሰ መስተዳደሩ በክልሉ የተሻለ ምርት እንዲገኝ አርሶ አደሩን በንቅናቄ ከጎናችን እንዲሰለፍ አድርገናል፣ ይህም ውጤታማ መሆኑን ተመልክተናል ብለዋል። በማዕከላዊ ሲዳማ ዞን በሎካና ደራራ ወረዳዎች ላይ ነው እያየን ያለ ነው። ብዙ ማሳዎችን ዞረን ጎብኝተናል። ከአርሶ አደሮቹ ጋር ውይይት አድርገናል። አጠቃላይ የአርሶ አደሩ ኑሮ ሁኔታ በዚህ ጊዜ ምን እንደሚመስልና የምርት ቁመናቸው ምን እንደሚመስል ለማየት ሞክር ያለው ካየሁት ከሞላ ጎደል በጣም ጥሩ ቁመና ላይ ያለ ምርት ነው ማየት የቻልኩት። እንደ ክልል የመሬት አጠቃቀም አዋጅ ወጥቷል። በዚሁ መሰረትም ምርታማነትን ሊጨምሩ የሚችሉ የተለያዩ ተግባራት ተከናውነዋል ብለዋል። የመሬት አጠቃቀም አዋጅ አዘጋጅተን አንደኛው ያጠቃቀሙ የመሬት አጠቃቀም አዋጅ ውስጥ በትኩረት የተቀመጠው ለእርሻ ለምርት አመቺ በሆኑ ቦታዎች ላይ ያለ ባህር ዛፍ እንዲነሳ ግለሰቦች በፈቃደኝነት እንኳን የማነሱ ከሆነ በሕግ አስገዳጅነት የሚነሳበት ዳኝነት የሚሰጥበት አንቀጽ እንዳለው ሌሎችም ለምሳሌ መሬቱን ጦም የሚያሳድር ከሆነ የመሬቱ ባለቤት ማስጠንቀቂያ እንደሚደርሰው ደጋግሞ ግን ያንን የሚያደርግና የማሻሽል ከሆነ መሬቱን ወስዶ ለሚያለማ ሰው መስጠት የሚቻልበት የሕግ ድጋፍ እነዚህ የመሳሰሉ ጉዳዮችን ቀደም ብለን እየሰራን በመሆኑ በየአመቱ ከ15,000 ሄክታር የማያንስ መሬት ያልታረሰ ከዚህ በፊት በባህር ዛፍ ተይዞ የነበረውን ወደ ምርታማነት የመቀየር ሁኔታ እየከወንን መጥተናል። ዞረን ባየናቸው በዚህ አጋጣሚም ያ ተግባር በዘንድሮም ስራ ላይ ውሎ አይተናል። በበልግ ወቅት በተለያዩ ሰብሎች ከሚለማው 152,000 ሄክታር መሬት ውስጥ 70,000 ሄክታሩ በዋና ዋና ሰብሎች የሚሸፈን ነው ያሉት የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምህሩ ሞኬ የታቀደውን ምርት ለማሳካትም ሁሉም የበኩሉን ድርሻ ሊወጣ ይገባል ብለዋል። በልግ ላይ በአጠቃላይ 152,000 ሄክታር በሁሉም ሰብሎች በማልማት ከ4 ሚሊዮን ኩንታል በላይ ነው ግብ ጥለን እየተንቀሳቀስን ያለ ነው። ከዚህ ውስጥ በዋና ዋና ሰብል ወደ 70,000 ሄክታር ነው። በተለይ በቆሎን በሚመለከት 68,000 ሄክታር በማቀድ 3.9 ሚሊዮን ኩንታል እንጠብቃለን። የተቀረው ስራ ስር ነው። በተለይ የምግብ ዋስትናን ከማረጋገጥ አንጻር በጣም ወሳኝ ስለሆነ የስራ ስር ሰብሎች እና በበልግ የምንላልማቸውን የአትክልት ሰብሎችን ታሳቢ አድርገን በአጠቃላይ ከ152,000 ሄክታር በላይ በማልማት ከ4 ሚሊዮን ኩንታል በላይ ነው የምንጠብቀው። ለዚህ የሚሆን በቂ የግብዓት ዝግጅት አድርገናል። እንደ ሀገር ብሎም እንደ ክልል የኩታ ገጠም አስተራረስ ዘዴን ተከትለን እየሰራን ነው ያሉት አቶ መምህሩ ሞኬ በዘንድሮው የበልግ እርሻ ላይም የኩታ ገጠም አስተራረስ ዘዴን በተሻለ መልኩ ተግባራዊ አድርገናል ሲሉ ተናግረዋል። አሁን ላይ የበቆሎ አዝርቶ ጥሩ የሚባል ደረጃ ላይ ቢሆንም የበልግ ዝናብ በመብዛቱ ተከታታይ እንክብካቤ ይሻልና በትኩረት ሊሰራበት ይገባልም ብለዋል። የውሃን ከውስጥ የማስወጣት ስራ ከፍተኛ ጉልበት ይጠይቃል። እንደገና ደግሞ ከፍተኛ ኮሚትመንት ይጠይቃል። ከፍተኛ ስራ ነው። ይሄን ካላረግን በአንድ በኩል የተጠቀምነው ማዳበሪያ ችግር ውስጥ ይገባል፣ በሌላ በኩል ደግሞ ራሱ ሊች ያደርጋል። ስለዚህ በቆሎዎች ወደ ቢጫነት ይቀየራሉ። ምርታማነት በዛው ልክ ሊቀንስ ስለሚችል የእንክብካቤ ስራ ትልቅ ትኩረት ተሰጥቶት የሚሰራ ስለሆነ አሁን ባለው ተስፋ ሰጪ ነው። ቀጥሎ ግን ይሄን በሁሉም መዋቅሮች ንቅናቄ ፈጥረን ምናሳካ ከሆነ የገመትነውን ወይንም ደግሞ ያቀነውን ምርትና ምርታማነት ማሳካት እንችላለን። በስፍራው አግኝተን ያነጋገርናቸው አርሶ አደሮችም የእርሻ ስራቸውን በኩታ ገጠም ማከናወናቸው ምርትና ምርታማነትን ከማሳደግም ባለፈ አንዳችን ከሌላችን ልምድ በመቅሰም የስራ ባህላችንን እንድናሳድግም ረድቶናል ባይ ናቸው።